ሮዛ ሰላምና ናሆም ከቤት እንዲወጡ ትነግራቸዋለች። እስኪ ዛሬ ውጡና ፈታ ብላችሁኑ። ሰላምንም በጣም አይምሯ እየተጨናነቀ ነው። ሰሞኑን እየሆነ ያለው ነገር ግራ የሚያጋባ ስለሆነ አንተም ከዚህ ጭንቀትና ድብርት እንድትወጣ ሰላምን እስኪ ማታ እንውጣ በላትና አብራችሁ ማታ ውጡና እስኪ ፈታ ብላችሁ አምሽታችሁ እንባክን ወንድሜ፣ እዚህ ቁጭ ብለህ ራስህን አታጨናንቅ። ሰላምንም ፈታ አድርጋት። በቃ የወደፊት የትዳር አጋርህ አይደለች እንዴ ወንድሜ? ምን እያልክ ነው ስትለው እንደዛ ሳላስብ ቀርቼ ይመስልሻል እንዴ እህቴ? ግን ደግሞ እማዬ በጣም ትጨነቃለች፣ እማዬ ትናደዳለች። አስበሽዋል? እማዬ ሰላምና ናታል ወጡ ብትባል ምን እንደምታስብ አይተሻል አይደለ? ምን እየሆነች እንዳለ። ስለዚህ አሁን እኔ ሰላምን ይዣት በወጣ ደግሞ የባሰ ነው የምታብደው። ስለዚህ እንዴት ብዬ እወጣለሁ? በፍጹም አይሆንም ይላታል። ቤዛ ሮዛ እባክህ ወንድሜ ግድ የለም ስለማየ ተው፣ እኔ እነግራታለሁ፣ እኔ ምለውን እላለሁኝ፣ ግድ የለም እኔ ዋሻለሁ፣ እንዳትጨነቅ ስለማየ ስትለው እውነትሽን ነው ሮዛ? አዎ እውነቴን ነው ወንድሜ፣ እውነቴን ነው፣ ሂድና አሁን ሰላም እንገራት ትለዋለች። እሱም እሺ በቃ እህቴ አንቺ ካልሽ ደስ ይለኛል በማለት ሰላም ኪችን ስራ እየሰራች ስለነበረ ናታንም ወደ ኪችን ሄድና የኔ ውድ እንዴት ነሽ? ይኸውልሽ የሆነ ነገር ልነግርሽ ነው። አንተ እናቴ ስራ አለብኝ፣ አንተ ስራ ፈትነህ በማለት ፈገግ እያለች ሰላምም ለናታል ስትመልስለት ይኸውልሽ የኔ ውድ ይህን ሰሞን ጥሩ ጊዜ እያሳለፍሽ እንዳልሆነ አውቃለሁ። ያው እኔም ልክ እንዳንቹ ነኝ ብዬ ነው። እናም ዛሬ ማታ ምሽት መውጣት አለብን፣ እራት አብረን ውጭ እንበላለን፣ እናም ሃይምሯችን ፈታ አድርገን እንመጣለን ይላታል። እየቀለድክ መሆን አለበት፣ እንደው አንተ ቀልድህ መቼም አይጠገብም። እንዴት ነው የምንሄደው? እንትዬ እያያት እያበደች እንዴት ነው የምንሄደው? እኔ እናንተ ምንም ችግር የለውም። በቃ ሮዛ እናግራኛለች፣ ከሮዚ ጋር ተነጋግረን ጨርሰናል። አንቺ በደንብ ተዘገጃጅና ልብስሽን ቀይረሽ ማታ አብረን እንወጣለን ይላታል። ሰላምም ከልቡ ነው ግን እንደዚህ እያለኝ እያለው ምንድነው ነገሩ በማለት ተገርማ እሺ ትለውና ይለያሉ። እሱም ተመልሶ ወደ ሳሎን ይሄዳል። ሰላምም ኪችን ስራዋን ከጨራረሰች በኋላ ሮዝ ትመጣና እና አንዴ እፈልግሻለሁ ወደ መኝታ ቤት ትላታለች። እሺ በማለት ወደ መኝታ ቤት ስትሄድላት ሮዝም ሰላምን ልክ እንደ እህቷ ጸጉሯን ሁሉ ነገሯን አስተካክላ ልብሷን እንድትቀይርና እንድታምር ሜካፕ ሰርታት ቀለል እያለ የሚያምር ነገር ትሰራና ወንድሜም አንተም ቀይር ተብሎ ስለነበር እሱም ቀይሮ ልብሱን ሳሎን ቁጭ ብሎ እየጠበቃት ነበር። እናም ሮዛ ሰላምን ይዛት ወደ ሳሎን ስትመጣ እጅግ ደስ በሚል ፈገግታ ናታል ሰላምን ይቀበላታል። የእውነት በጣም ነው የማመሰግነው እህቴ፣ ለዚህ ሁሉ ነገር መስዋዕት እየከፈልሽ ያለሽ አንቺ ነሽና አመሰግናለሁ። ስለዚህ አሁን ምንም ወሬ አያስፈልግም። እኔ የሚደረገውን ቤት ውስጥ የሚሰራውን ስራ እኔ እሰራለሁ። እናንተ ሂዱና ፈታ ዘና ብላችሁ ኑ፣ ምንም እንዳትጨነቁ። ስልክህን ኦፍ አድርገህ ሂድ ስትለው እሺ እህቴ በጣም ነው የማመሰግነው በማለት ናታልና ሰላም ከቤት ይወጣሉ። ከደቂቃዎች በኋላ የሮዚ እናት ስትመጣ ሁሉንም ቁጭ ብላ ትንሽ ከቆየች በኋላ ሰላምዬ ሄዳ ነው ስትላት ምን ማለቴም እሺ ናታል የት ሄዶ ነው ልጄ ስትላት እናቴ ናታል ከጓደኞቹ ጋር ወጥቷል፣ ትንሽ ፈታ ብዬ ልምጣ በማለት ወደ ውጭ ሄዷል ስትላት እሺ እና በቃ እኛ እሱ የሚቆይ ከሆነ እኛ እራት መብላት አለብን፣ ሰላምን ጥሪያት እስኪ ስትላት እናቴ ለዛሬ እኔ እራት ላቅርብ ምንም ችግር የለውም ስትላት ምንድነው እንደዚህ ማለት ደግሞ ለምንድነው አንቺ እራት የምታቀርቢው በማለት ሰላምን ስትጣራ በድጋሚ እማዬ ሰላምን እኔ ሱቅ ልኪያት ነው ለዛ ነው እንደዛ ያልኩሽ እና ምንም ችግር የለውም እኔ አቀራርባለሁ ስትላት እሺ ትላትና ሮዛ ምግቡን ይዛ ስትመጣ እናቷ በንዴት ተነስታ ወደ መኝታ ቤቷ ትሄዳለች። ቆይ እማዬ ምን ሆነሽ ነው ግን ነይ እንጂ አናግሪኝ። አይ ችግር የለውም በማለት ተነስታ ወደ ክፍሏ ትሄዳለች። በዛን ሰዓት ማንም ቤት ባልነበረ እሷም ተኝታ ስለነበር ስለደክሞኛል በማለት ተኝታለች። እዚህ ጋር ማሄ ቤት ውስጥ ምንም አይነት ሰው እንደሌለ ወደ ናታል ክፍል ስትሄድ ናታል እንደሌለ ስታይ ግራ ትጋባለች። ስትጣራም ሮዛ ትሰማትና ምንድነው ማሄ ምን እየፈለግሽ ነው? ናታልን ፈልጌ ነበር፣ ናታል የለም፣ የት ሄዶ ነው? አዎ ናታል የለም። አይገርምሽም? ናታልም ሆነ ሰላም የሉም፣ ሁለቱም የሉም፣ አብረው ነው የሄዱት
እኔ አብረው ይሄዱ አይሄዱ ማቀው ነገር የለም ግን ሁለቱም እንደሌሉ ነው የማቀው ቤት ውስጥ በማለት ስቃባት ወደ ክፍሏ ትገባለች። ማሄ ወደ ሰላም ክፍል ስትሄድ ያየችው ማመን ያቀታታል። ሰላም ልብሶቿን አልጋ ላይ ብትንትን አድርጋቸው እሷ የለችም። እሷም ትገባና በንዴት የባሰ ልብሱን በታትና ወታ ወደ ክፍሏ ትሄዳለች። ስትሄድ ወደ ማሚ ስትሄድ ማሚ እንቅልፍ ተኝታ ስለነበረ ከእንቅልፏ ተቀሰቅሳትና ናታል እኮ ቤት የለም እማዬ። አዎ የለም ሮዛ ጓደኞቹ ጋር እንደሄደ ነግራኛለች። እናም ቢያመሽም ይመጣል ችግር የለውም አንቺ ግቢና ተኝ ሮዚ ነግራኛለች ለኔ። እማዬ ምን ሆነሻል? ሰላምም እኮ ቤት የለችም። አዎ ሰላምን ሮዚ ራቅ ያለ ሱቅ እንደላከቻት ቦታ ልካታለች። ስለዚህ ምንም አታስቢ፣ ናቲ ሲመጣ ታወሪዋለሽ። አሁን ግቢና ተኝ መሽቷል፣ እኔ ስለደከመኝ ነው ስትላት፣ እማዬ ግን እየሰማሽኝ ነው የምልሽን ናታል የለም እኮ ነው። አዎ አቃለሁኝ፣ እባክሽን ሂጂና ግቢና ተኝ በማለት እሷም ተመልሳ ተኛለች። ማሂ በጣም በንዴት ወደ መኝታ ቤቷ ተመልሳ ስትሄድ መኝታ ቤቷ ቁጭ ብላ እንዴት ሰላም እና እሱ አብረው ይወጣሉ? ምናልባት አብረው ነው እንጂ የወጡት እንዴት በተመሳሳይ ሰዓት ሁለቱስ አይኖሩም? አንደኛ መሽቷል እንዴት ትሄዳለች? በማለት መኝታ ቤቷ ሆና እያበደች እያለ በድንገት ናቲና ሰላም ይመጣሉ። ናቲና ሰላም ሲመጡ ሮዚ እየጠበቀቻቸው ነበረ። እናም ጫማዋን አውልቃ ሰላም ድምፁ እንዳይሰማ በሩን ከፍተው ከገቡ በኋላ በሩ ላይ እንደቆሙ በጣም አመሰግናለሁ የኔ ውድ፣ ይኸው ዛሬ ፈታ አድርገኛል። አሁን ድምፄ እንዳይሰማ ጫማዬን ላውልቅና እኔ ልሂድ በማለት ልክ ጫማዋን ጎንበስ ብላ አውልቃ ቀና ስትል ሮዛ የሳሎኑን መብራት ስታበራው ሁለቱም ይደነግጣሉ። አይዟችሁ አትደንግጡ፣ ምንም የሚያስደነግጥ ነገር የለውም። ሰላምዬ አንቺ ግን ግቢ፣ ቀስ ብለሽ ወደ መኝታ ቤት ግቢ፣ ማሄ አልተኛችም አለች ስትላት ልብሷን ለመቀየር ቀስ ብላ ኮቴዋን አጥፍታ ሰላም ወደ ክፍሏ ገብታ ልብሷን ቀይራ ልክ እንደተኛች ማሄ ትመጣለች። ማሄ ቤት ሮዛና ወንድሟ ሳሎን ቁጭ እንዳሉ ወደ ሳሎን ትሄድና ቆይን የምልናታል፣ የት ነበርክ? ከሰላም ጋር ነበርክ ወይ? የት ነው ያመሸኸው? እንዴት ስልክ ስደውልልህ ስልክን ትዘጋለህ? እንዴት እንደዚህ ታደርጋለህ? ስትለው አትጩሂብኝ፣ ተረጋግተሽ ማናገር ካለብሽ ተነጋግረሽ አናግሪኝ፣ አይ ካልሽ ግን ይውልሽ ነግሬሻለሁኝ ይላታል። እኮ ከኔ ላይ ነው ወይ ቁጣና ዛቻው ስትለው አሁን ተይንና እኔና ወንድሜን ተይን ስትላት ሮዝ እሷም ተነስታ ወደ መኝታ ቤት ትሄድና መኝታ ቤት ውሃዋን ይዛ ወደ ሰላም ክፍል ትሄዳለች። ሰላም ክፍል ስትሄድ ሰላም እንቅልፍ ተኝታለች። እናም በዛን ሰዓት ውሃ ፊቷ ላይ ስደፋባት ሰላምም ብድግ ትላለች። ማሂ ወንድሟ እንደውላለት ስለነበረ እቤት ይመጣል። እቤት መጥቶ ስማ ወንድሜ፣ አሁን በቁርጠኝነት እንድታግዘኝ እፈልጋለሁ። ሰላምን ማን እንደሆነች እናቴን እንድትከታተልልኝ እፈልጋለሁ ስትለው የኔ እህት እናቴን አልከታተልም፣ ከፈለግሽ ሮዚ ልከታተልልሽ ይላታል። እንዴት እንደዚህ ትለኛለህ? በማለት ወንድሟን ረግጠው ትሄዳለች። የራስሽ ጉዳይ ደግሞ እኔ እሱን ልከታተል እንዴ? በግድ አግባኝ ብሎ ልመና የለም። ሰው አፍቅሮ ወዶ ሲሆን ነው እንጂ በግድ ወንድ ልጅ እንዴት ይለመናል? በማለት የራስሽ ጉዳይ ይላታል። በድንገት ሮዚም ወደ ትምህርት ስትሄድ መንገድ ላይ ያገኛትና ሮዛን ለማናገር ሲሞክር መጽሐፍሽ እንዴት ነው አንብበሽዋል ወይ ነበረ መጀመሪያ። ዊ ሰላም ነው ወይ? አዎ ትፈልጋለህ እንዴ ልስጥ ስትለው አዎ ባነበው ደስ ይለኛል ይላታል። መጽሐፉን ሰጥተው ሮዝም በልሽ በቃ አንብበ ነገ ትሰጠኛለህ በማለት ትተው ትሄዳለች። ቆይኔ አሁን ይህንን መጽሐፍ ላነበውን የተቀበልኳት ግን ምን አይነት ነገር ነው? እኔ እንዴት ማንበብ እችላለሁ? በማለት መጽሐፉን ለመመለስ ወደ ቤት ይመጣል። አቤት መጥቶ ቁጭ እንዳለ ስታገኘው ከዚህ ቤት መውጣት አለበት ትለዋለች እህቱ። እንዴት ነው ከቤት ውጣ የሚባለው የሰው ልጅ ቢላትም እኔ ሮዚን ፈልጌ ነው የመጣሁት ዞር በይ